በመወለዱ ብዙዎች ደስ ይላቸዋል ማለት በትምህርቱ በትንቢቱ ብዙዎችን ያስደስታል ለማለት ነው። እና እንግዲህ በዚህ መሰረት ዛሬ አባታችን አቡነ እስትንፋሰ ክርስቶስ በትናንት ዕለት ታኅሳስ 8 ነው የሚረገርላቸው የተወለዱበት ዕለት ነው። አቡነ እስትንፋሰ ክርስቶስ ሁላችንን ይባርኩን። አባታችን አቡነ እስትንፋሰ ክርስቶስ ልክ እንደ ካህኑ እንደ ዘካርያስ እንደ ኤልሳቤጥ አባታቸው ካህን ናቸው። መልአከ ምክሩ ልክ እንደው ተመሳሳይ ማች የሚባል ይሄ ነው። ተመሳሳይ የሆነ እናታቸው ወለተ ማርያም ትባላለች። አባታቸው እንደ ካህኑ እንደ ዘካርያስ መልአከ ምክሩ ይባላሉ። የተወለዱትም ከዛሬ 600 ዘመን በፊት በአጼ ሱስንዮስ 400 ማለት ተሳስቻለሁ። 400 ዘመን በፊት በአጼ ሱስንዮስ ዘመነ መንግስት እንደተወለዱ ገድላቸው ይናገራል። እና እንግዲህ ካህኑ መልአከ ምክሩ የተባሉት የቅዱሱ አባት በካህን ናቸው። በተለይ ዘር ዘይወፅ ምስካበ ተአዳዊ ሳይሆን ሩካቤ ዘበህግ ከሆነ ትዳር ምእመናን የካህናት ትዳር በተለይ የተቀደሰ ነው። ያው የካህናት ምንጣፍ በስጋው ደግሞ የከበረ ነው። ካህኑ መልአከ ምክሩ አባታቸው እናታቸው ካህን ናቸው። እሳቸውም የካህን ሚስት ናቸው። ልክ እንደ ካህኑ እንደ ዘካርያስ በቅድስና በንጽህና የሚኖሩ ናቸው። በነገራችን ላይ የሁላችሁንም ትዳር እግዚአብሔር ይባርክላችሁ። እንግዲህ በጎ ልጅ ለማግኘት የተቀደሰ ትዳር የአንድ ሴትና የአንድ ወንድ ግንኙነት ንጹህ ነው የሚለው ቅዱስ ጳውሎስ ክቡር አውስቦ እንተ በኩለሄ ወለመስካቡኒ አልወቱ ስእበት ወለዘማውያንሰ ይኩነኖሙ እግዚአብሔር ነው የሚለው ቅዱስ ጳውሎስ። የአንዲት ሴትና የአንድ ወንድ ግንኙነት የሁለቱ ምንጣፍ ንጹህ ነው፣ ቅዱስ ነው። ከዚህ ምንጣፍ የሚገኙ ልጆችም ንጹሃን ቅዱሳን ይሆናሉ ይላል። እና ትዳራችሁን እግዚአብሔር ይባርክላችሁ። አባታችን አቡነ እስትንፋሰ ክርስቶስ እንግዲህ ከአባታቸው ከመልአከ ምክሩ ከካህኑ ከእናታቸው ከወለተ ማርያም ተወለዱ ይላል። አባታችን አቡነ እስትንፋሰ ክርስቶስ በተወለዱበት ዕለት ይላል። እንግዲህ ሕፃናት ሲወለዱ ልቅሶ ነው የሚያሰሙት። ያው ሁላችንም ያው አብረን የምንኖረው ዓለም ነው። ወደዚህ ውጣ ውረድ ወዳለበት ዓለም፣ ሞት ወዳለበት ዓለም፣ መገፋት ወዳለበት ዓለም ሲመጣ ብዙ አገበት ቁልቁለት ያለበት ዓለም ስለሆነ ምንጊዜ የሚወለድ ሕፃን የልቅሶ ድምፅ ነው የሚያሰማ። አባታችን ግን ዛሬ ሲወለዱ ይላል ገድላቸው የሚናገረው ነው። ከእናታቸው ማህፀን ሲወጡ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ብለው አመሰገኑ። በልቅሶ ፈንታ አመሰገኑ ነው የሚለው። በልቅሶ ፈንታ ቅዱስ እግዚአብሔር ብለው ስብሐት ለአብ ወወልድ ወመንፈስ ቅዱስ ብለው ሰገዱ ነው የሚላቸው። እንዴት ሕፃን ይሰግዳል? እንዴት መቆምስ ይችላል? የሚለውን በእውነቱ እግዚአብሔር ታላቅ ነው። ቅድም ዮሐንስ የጠቀስኩት ዮሐንስ መጥምቅ በእናቱ ማህፀን ተወልዶ ሳይሆን እዚሁ የሉቃስ ወንጌል ምዕራፍ 1 ቁጥር 39 ብትመለከቱ ዮሐንስ መጥምቅ በእናቱ ማህፀን እያለ እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ወደ እናቱ እሱ ተጸንሶ ወደ ነበረበት ቤት ወደ ካህኑ ስትመጣች ይላል እና እመቤታችን ሳይ ሕፃኑ ተንፈራገጥ ዘለለ ሰገደ ይላል። በማህፀን ሆኖ የሰገደ ሲወለድ ወንጌሉ በማህፀን ሰገደ ነው የሚለው የሚመነ አንዳንድ መናፍቃን ጸጋ እግዚአብሔር የሌላቸው ቅዱሳንን የሚያስተሐቅሩ አሉ። እሆድ ውስጥ የሰገደ ቅዱስ ዮሐንስ ተወልዶ መስገድ ያቀታቸዋል እንዲህ አባታችን አቡነ እስትንፋሰ ክርስቶስ እና ምስጋና መሰገኑ ማለት መጽሐፉ የሚለው እምአፈ ደቂቅ ወሕፃናት ይላል እኮ። አሁን ቅድም ሊቃውንቱም ከሰተ አፉሁ ወልሳኑ ነበበ የሚለው ነው ያዙ እና መጽሐፉ የሚለው እምአፈ ደቂቅ ወሕፃናት አስተዳልወከ ስብሐተ ከመ ትንሥቶ ለጸላኢ ወለገፋኢ ጠላት ዲያብሎስን ታሳፍረው ዘንድ ከሚጠቡ ከሕፃናት አፍ ምስጋናን አዘጋጀህ ተብሎ መዝሙር 7 ላይ የተጻፈው ለአቡነ እስትንፋሰ ክርስቶስ ተፈጸመላቸው። እናታቸው እቅፍ ላይ ሆነው ሰገዱ።
የካህኑ ልጅ ሰገዱ። አባታችን እንግዲህ በእናታቸው ማህፀን እንደወጡ ምስጋና ጀመሩ። እስከ ዕለተ ዕረፍታቸው ድረስ ስሉስ ቅዱስ ካፋቸው አልተለዩ። አባታችን እንግዲህ ያው ተወለዱ፣ አደጉ ይላል። በ40 ቀናቸው ክርስትና ሲነሱ እስትንፋሰ ክርስቶስ የሚለው ተሰየሙ ነው የሚለው። እስትንፋሰ ክርስቶስ የሚለውን ገድላቸው ሲተረጉመው የእስትንፋሰ እስቲ እስትንፋሰ ክርስቶስ በሉ ሁላችሁም በሉ ይባርኳችሁ። እስትንፋሰ ክርስቶስ የተባሉበት ይላል ክርስቶስ ሐዋርያትን ይላል ገድሉ የሚናገር ነው። ንስኡ መንፈሰ ቅዱሰ ብሎ እፍ አለባቸው እንደሚለው በ40 ቀን ሲወለዱ ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ ሲወለዱ ነው። ይሁን ግድ የለም ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ ተጠምቀው ሲወለዱ የክርስቶስ በረከት እንደ ሐዋርያት እፍ እንዳለባቸው የክርስቶስ ክብር የክርስቶስ ኃይል አደረባቸው። በሀብተ መንፈስ ቅዱስ ተመሉ፣ እስትንፋሰ ክርስቶስ ተባሉ እና ከዚህ በኋላ አባታችንን ያሳደጓቸው አሳዳጊ የበደለው ይባላል አይደለም? እሳቸውን ደግሞ አሳዳጊ የቀደሰው ነው የሚባለው። አንድ አቡነ ኪራኮስ የሚባሉ አባ ኪራኮስ ድሮ መናኝ ነበር። አሁን ነው መናኝ የጠፋ። ሁሉ በገንዘብ የታወረ ሆነ። ከዚህ ዘመን ያሳልፍልን እግዚአብሔር። ሁሉ በገንዘብ የታወረበት ዘመን አባ ኪራኮስ የሚባሉ 60 ዘመን ይላል ገድላቸው በአንዲት ዋሻ ዘግተው አንድ ልብስ ብቻ ለብሰው 60 ዘመን ዘግተው የጸለዩ አባት እኒህን እስትንፋሰ ክርስቶስን በሕፃንነት አሳደጓቸው። ሲያሳድጓቸው እንግዲህ ብሉይ ኪዳንን ሐዲስ ኪዳንን ልቅም አድርገው አስተማሯቸው። ከዚህ በኋላ መናኙ ስላሳደጓቸው አባታችን አቡነ እስትንፋሰ ክርስቶስ እንግዲህ ወሎ ዳውንት ጸወን ከሚባል ቦታ ነው የተወለዱ። ከዚያ ተነስተው ኢየሱስ ሞዓ ገዳም ከሚባለው ገብተው እዚያ ምናኔ ጀመሩ። በዚህ አባታችን አቡነ እስትንፋሰ ክርስቶስ በዚህ ገዳም ገብተው መነኮሳትን እየረዱ ታዛዥነት ግብር እየሰየሙ ማህረጽ እየሰየሙ በዚህ ኖሩ። አባታችን አቡነ እስትንፋሰ ክርስቶስ በተለይ በቅድስናቸው የታወቁ አባት ናቸው። በበረሃ የኖሩ ናቸው። እንዲያውም አባታችን አቡነ ክርስቶስ ሲሰግዱ ሲጸልዩ ይላል ገድላቸው። ሲሰግዱ ሲጸልዩ ወዛቸው ሲፈስ በሚጸልዩበት አካባቢ የብርሃን መሰላል ይተከል ነበር ነው የሚለው። ብርሃን ይተከልባቸው ነበር በላያቸው ላይ አባታችን መናኙ ቅዱሱ እና የሚጸልዩ ጸሎት ይላል። እኔ በእውነት ገድላቸውን ደስ ይላል በእውነቱ። የሚጸልዩ ጸሎት ሌላ አይደለም። እግዚአብሔር ሆይ ለኃጥአን ምሕረትህን ይቅርታህን እንድታረግ ምሕረትን እንድትሰጥ እለምናለሁ። እንደው የቅድሟን ታቦቱ እየዞረ ያደረስናትን እግዚኦታ ያሳርጉልን በሉት። የሀገራችንን እንደው በቃ ቢልን እግዚአብሔር አይቻልም? ይመናን አይሻለንም? ይመናን እንደ የቅድሟን እግዚኦታ እዚህ ወላይታ ጊዜ ወንጌል ለማስተማር እንሄዳለን። እንደዚህ መዝሙር አይዘመርም። ታቦት ሲዞር እግዚኦ መሐረነ ክርስቶስ ነው የሚባል። ብፁዕ ቅዱስ አቡነ ተክለ ሃይማኖት ያስተማሩት እስካሁንም አልለቀቀም። እና እሳቸው ሲጸልዩ ይላል ጌታዬ ሆይ ኃጥአንን ይቅር በላቸው፣ ምሕረትህን ቸርነትህን ለሕዝብህ ስጥ ብለው ካፋቸው የማይለይ ጸሎት ይህ ነበር ስላለ በዕለተ ልደታቸው ይህን ስንል እስቲ እንደው ይቅር ይበለን እግዚአብሔር በሳቸው ጸሎት ዛሬ እስትንፋሰ ክርስቶስ የጸለዩት ጸሎት ይማረን ነው። እስቲ እግዚአብሔር ይማረን በል ሁላችሁም። እስቲ ይማረን፣ ኢትዮጵያን ይማራት። እስቲ እንደው ወደ ድሯችን እስቲ መልሰን እንደው ወደ አንድነታችን ይሄ እርስ በርስ የምንበላላበትን ዘመን ይህን ክፉ ዘመን ያሳልፍልን። አሜን በሉኛ። የድሯችንን እንደው በቅዱሳን ጸሎት የቅዱሳን ጸሎት እስመ ጸሎተ ጻድቅ ይሰም እግዚአብሔር ጸሎቱ ለጻድቅ ትክል ወታሰልጥ እስመ ጸሎተ ጻድቅ ቀጥሎ ነው ይሰም እግዚአብሔር። የቅዱሳንን ጸሎት እግዚአብሔር የንጹሃንን ጸሎት ይሰማል። የንጹሃን ጸሎት የቅዱሳን ጸሎት ሀገርን ትጠብቃለች የሚለው ይፈጸምልን ዛሬ። አባታችን አቡነ እስትንፋሰ ክርስቶስ ተክል መትከል ይወዱ ነበር ይላል። ተክል መትከል እና በአንድ ቀን ወይራ ግራር ተክለው ይላል። ልክ እንደ ቅዱስ አቡነ ገሪማ እንደ መደራው ትግራይ ውስጥ አድዋ እንዳሉት አባታችን አቡነ እስትንፋሰ ክርስቶስ ወይራ ተክለው፣ ደግሞ ደስ የሚለው ወይራ ነው የሚለው ገድሉ ራሱ። ግራር ተክለው ግራሩ ወይራው አንድ ቀን ዛፍ ሆነላቸው ይላል።
ይችላል አይችልም? እግዚአብሔር ስንዴ ወይን ተክለው ይላል። እኔ ያነበብኩት እንደምነግራችሁ ምእመናን፣ ስንዴ ወይን ተክለው ለአንድ ቀን መስዋዕት አደረሱ ይላል። አሁን ይሄ እንግዲህ በጉባኤ ቤት ያልኖረ ሰው ይህን ስንነግረው ጆሮ ያብጣል። እግዚአብሔር ይችላል አይችልም? ግራሩ፣ ዛፉ፣ እህሉ፣ ዘሩ አንድ ቀን አይደለም እንዴ የበቀለው? እንዴ በሶስተኛው ቀን በጌታ እሁድ አንድ፣ ሰኞ ሁለት፣ ማክሰኞ ሶስት ለታብቁል ምድር ዘይዘራ በበዘመዱ ይላል ኦሪት ዘፍጥረት ምዕራፍ 1 ጀምራችሁ አንብቡት። እግዚአብሔር ተክሎችን ዘሮችን በጠቅላላ በአንድ ቀን ይብቀል ሲባል በአንድ ቀን ዛፉ በቀለ፣ በአንድ ቀን እህሉ በቀለ። እንዲያውም ሰውን ሲፈጥረው እግዚአብሔር ይላል ሰውን ሲፈጥረን እኛን ጌታ በዕለታሩ ነው የፈጠረን። እኛን እግዚአብሔር በዕለታሩ ሲፈጥረን ድግስ ደግሶ እንደሚጠራ ሰው አትክልትን አዝሪትን አብቅሎ አሳምሮ አዘጋጅቶ ውሃውን ባህሩን አየሩን አስተካክሎ ልክ ድግስ ደግሶ እንደሚጠራ ሰው በዕለታሩ ሰው ሲፈጠር አሰናርቶ ነው፣ ዓለምን አሰናርቶ ነው። ኋላ እግዚአብሔር ወገብሮ ለእጓለ እመሕያው በዘዚአሁ አርአያ ወአምሳል ያለው እና በሱ ምሳሌ በሱ አርአያ ፈጠረ የሚለው እና ሲጀመርም አትክልት አዝሪት በአንድ ቀን በቅለው በአንድ ቀን ነው አፍርተው የታዩት። እግዚአብሔር ያደረገው በአንድ ቀን ነው። እግዚአብሔር ያደረገውን ቅዱሳን ማድረግ አይችሉም? ዘያምን በዛነ እገብር ይገብር ወዘያቢ ምንው ይገብር። በእኔ የሚያምን እኔ የማደርገውን ይሰራል። እኔ ከሰራሁት ከስራው በላይ ነው፣ ከጌታ በላይ አይደለም። እሱን አብነት አድርገው ያን የሚሰራው እሱ ስለሆነ አሁን ከሰራሁት የበለጠ በእኔ የሚያምን ሰው ከዚህ ስራ ከተአምራቱ የበለጠ ተአምራት ያደርጋል ተብሎ በተጻፈው መሰረት አባታችን አቡነ እስትንፋሰ ክርስቶስ ግራር ወይራ ተክለው አንድ ቀን ዛፍ አድርገዋል። ደስ ይበላችሁ። ዛፍ እናንተን ያሳድጓችሁ፣ ዛፉ ልጆቻችሁን ያሳድጉላችሁ። ወይን ስንዴ ተክለው ለመስዋዕት ያደረሱ አባታችን ይባርኳችሁ። አባታችን እንግዲህ በምናኔ የኖሩ አባት ናቸው። በተለይ አባይ እንግዲህ ያው አባይ የሀገራችን ዋናው ወንዝ አሁንም ጥቅም ላይ እየዋለው አባይ ስለሆነ አባይ ወንዝ ገብተው ይላል 9 ዓመት ጸለዩ። እኔን ስንናገር አሁን እንግዲህ ያላነበበ ሰው እነ ኤፍሬም ገድል ተረጉማሉ ነው የሚለው። ቅዱሳኑ ጸልየዋል 9 ዓመት አባታችን በአባይ ውስጥ ሁነው ስለ ኢትዮጵያ ጸልየዋል ይላል። ለአቡነ ገብረ መንፈስ ቅዱስ 100 ዓመት በዝቋላ ጸለዩ ይላል። እንዴት ነው ባህር ውስጥ ገብቶ መጸለይ? እግዚአብሔር ቅዱሳንን በባህር ያጸናቸዋል አያጸናቸው? የዮናስን ታሪክ ታውቃላችሁ? ይመናል መጽሐፍ ቅዱሳዊ መሰረት አለው። ዮናስ አሁን እንግዲህ አሁን የሚመጣው የካቲት ጥር 9 ቀን ናት መሰል መቶ ነው እንዳልሳሳት የሮዳስ አሉ ሊቁ ስላሉ ያስተካክሉታል። ጥር 9 ቀን ነው ሙቶ ነው እና ዮናስ ባህር ላይ ተወረወረ አይደለም? ባህር ላይ ተወረወረ። ባህሩም ማፍኖ ይገለው ነበር። የባሰ ደግሞ ማረሻ የሚያህል ጥርስ ማረሻ 25 ቀን ነው ተሳስቼ 25 ነው ጥር 25 ነው ይሆናል ነው እንግዲህ ያስተማርኩ ስለሆነ ማውጣት እችላለሁ። ባህር ሐሳብ እኔ ጥር 25 ቀን ነው የካቲት 9 ቀን አብይ ጾም ይገባል እና ዮናስ ባህር ላይ ተወረወረ። ሲወረወር ባህሩ ወዲያው ያፍነው ነበር። ማረሻ የሚያህል ጥርስ ያለው አሳ አንበሪ መጥቶ ዋጠው። ዮናስ በአሳ ሆዱ ወደ ሐይቁ ገባ ይላል። ዮናስ ሞተ አልሞተም? 3 ቀን ሙሉ እንግዲህ ተመልከቱ፣ ጉዞውን ይሁት። ማረሻ የሚያህል ጥርስ አለው አሳ አንበሪው። መርዝ ነው። መታፈናል። አየርን ተውት ቀርቷል። ድሮ ሲወረወር ነው የቀረ። ሆዱ ውስጥ ነው ያለ። ዮናስን የጠበቀ እግዚአብሔር እስትንፋሰ ክርስቶስን አባይ ውስጥ አይጠብቅም? እስቲ ይጠብቃል ብሎ አይጠብቅም? አባይ ውስጥ አይጠብቅም እንዴ? እናንተንም ይጠብቃችሁ። ባህር ላይ ነው ያለነው፣ ይጠብቃችሁ እናንተንም። አባይ ውስጥ ገብተው 9 ዓመት ጸለዩ። 9 ዓመት ሲሞላቸው በ9ኛው ዓመት ጌታ ተገልጦ 10,000 ነፍሳት በየጊዜው እንድትምር ስልጣን ሰጠሁ አላቸው። አባይ ውስጥ ገብተው 10,000 ነፍሳት እስትንፋሰ ክርስቶስ ትልቁ ጻድቅ እስትንፋሰ ክርስቶስ አባታችን እና እንደገና ከዚህ በኋላ ደግሞ አባታችን 100 ሙታን በጸሎታቸው ሙታንን አስነስተዋል። እንዲያውም እዚህ ላይ እንዲህ ይላል ገድላቸው አባታችን ሕሙማንን የመፈወስ ሙታንን የማስነሳት ድውያንን የመፈወስ ስልጣንን ለምጻምን የማንጻት እስትንፋሰ ክርስቶስ የተባሉት ይላል። በደንብ ያዙት ምእመናን። እኔ አሉባልታ ተረት አይደለም የምነግራችሁ። የእኛን ቃል የማውቀው የእኛን ቃል ነው።
እስትንፋሰ ክርስቶስ የተባሉት እንደ ሐዋርያት ጌታ ሀብተ መንፈስን ስላሳደረባቸው ልክ ሐዋርያት ሙታንን ያስነሱ እንደነበረ፣ ሕሙማንን ይፈውሱ እንደነበረ፣ ለምጻሞችን ያነጹ እንደነበረ በሐዋርያት ልክና መጠን ሕሙማንን ይፈውሱ ነበር። ይፈውሷቸው እስትንፋሰ ክርስቶስ በሉ። ከራስ ምታት እኔ ራስ ምታት አለብኝ፣ በጣም ከባድ የሆነ ራስ ምታት በእውነቱ እና አባታችን ለምጽ ያነጹ ነበር፣ ይፈውሱ ነበር እና በዚህ ከአባይ ላይ እንዳሉ 100 ሙታን አስነስተዋል። እኛም ሙተናል፣ ያስነሱን። እኛ አሁን ቆመናል ማለት ነው። ያስነሱን። አሁን እኛም አለን ማለት አይደለም። ትንሽ አብዛኞቻችን በችግር ነው የምንኖረው አይደለም። ይመናል። እግዚአብሔር ይባርካችሁ። እንደገና ወደ በዓታቸው ሊሄዱ ሲሉ አባይ ሞላባቸው ይላል ገድላቸው። እስትንፋሰ ክርስቶስ በሉ። ታሪካቸውን ነው የምነግራቸው። እስቲ እስትንፋሰ ክርስቶስ በሉ። አባይ ሞላባቸውና ከአፍ እስከ ገደፉ ጢም ብሎ ሞላ ይላል። ኋላ ወደ ባታቸው ሲሄዱ አባይን ሲባርኩት ይላል እንደ ሙሴ ማይሰሎሙ አረፍት በይምን ወአረፍት በጽግም። አገባቡ ግን የሚለው ማይሰሎሙ አረፍተ በይምን ወአረፍት እንዲህ ብለን የተማርነው እንደ ግድግዳ ነጭ ተነጅ ይባላል እና ውሃው አባይን እንደ ሙሴ ሲባርኩት አባይን ከሁለት ከፍለው ኤርትራንም ሙሴ እንደከፈለ አባይን የከፈሉ በጸሎታቸው ያቆሙ አባት ናቸው። ታላቅ አባት በደረቅ የተሻገሩ አባታችን። ኋላ ወደ ባታቸው ሲሄዱ መሸባቸው ይላል እና ሲመሽባቸው የጸሎት ሰዓትም እንዳያርፍባቸው አንቺ ፀሐይ እስከ ቤቴ እስከምገባ ድረስ ቁሚ አሏት። እምለውን ሰሙኛላችሁ ግን ቁሚ አሏት ፀሐይን። ካህን እኮ ናት። ካህን ቅዱስ ካህን እውነተኛው ካህን በሀብተ መንፈስ ቅዱስ የተመሉ በገንዘብ በዚህ በጎሳ በዘር የተጠመዱ አይደሉ። በቅድስና በጸሎት ጸሎት አለፈኝ የሚሉ መነኩሴ አባታችን እስቲ ልብለላችሁ ጸሎቱ ቀረ ብለው ፀሐይን የገዘቱ አባታችን ፀሐይን ቁሚ ስሏት ፀሐይን አቆሟት ይላል። ነገሩን ይገዙቱልን አባታችን አገባጅ ሀገራችን የገባውን ይሄንን አልዋልታውን እስቲ ይገዙቱልን። አሜን በሉኝ እስቲ። ይሄ የሚፋጀውን ይሄ በውሸት ባሉዋልታ አገር ቁም ስቅላችንን የሚያሳየንን አሉዋልታ ይሄ ሁሉም አሁን በውሸት የተመላውን ሁሉ ውሸቱን ይገዝቱት። እስቲ አሜን በሉ። ውሸቱን ይገዝቱት፣ ጠቡን ይገዝቱት፣ ጥላቻውን ይገዝቱት፣ መከፋፈሉን ይገዝቱት። አባታችን ፀሐይን ገዝተው አቆሙ ይላል። ፀሐይን መገዘት ይቻላል አይቻልም? የኢያሱ መጽሐፈ ኢያሱ ምዕራፍ 10 ላይ ብታነቡ ኢያሱ ከጠላት ጋር ሲዋጋ እግዚአብሔር እኮ ኃያል ነው እና እግዚአብሔር ጠላቶችን ድል መጽሐፈ ኢያሱ ምዕራፍ 10 ብታነቡ ታገኙታላችሁ። ምዕራፍ 10 ላይ አለ እና ኢያሱ ገባውን በተባለ ቦታ ጠላቶቻችን እስከሚጠፉ ድረስ ጌታዬ ፀሐይ ይቁም ብሎ ኢያሱ ሲጸልይ እንዲህ ይላል ራሱ እዚያው መጽሐፍ ላይ እስከ ዛሬ ድረስ ተደርጎ የማይታወቅ ነገር ከዚህም በኋላ የማይደረግ ነገር ፀሐይ ቆመ። ግን በብሉይ ኪዳን እንጂ በሐዲስ ኪዳን ብዙዎች ፀሐይን አቁመዋል ገዝተው። አባታችን አቡነ እስትንፋሰ ክርስቶስ ፀሐይን ገዝተዋል። ራሷ ይፍቱኝ ስትላቸው ነው የፈቷት። የመሸ ይላል ቀኑ። አቡነ ዜና ማርቆስ የሚባሉ ቅዱስ አቡነ ዜና ማርቆስ አሁን ትናንት ታኅሳስ 3 ቀን ያከበርናቸው 8000 ሕዝብ አጥምቀው ይላል። 8000 ሲያቆርቡ ፀሐይ መሸ ይላል። ጌታዬ ይህንን በካብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለዱትን ሕዝቦችህን ሥጋህን ደምህን ሳላቀብል እንዴት ይመሻል? ፀሐይ ትቁምልኝ ሲሉ ፀሐይ ቆመችላቸው ይላል። ፀሐይን የገዘቱ ናቸው ቅዱሳን ምእመናን። ኢትዮጵያ ላይ የተደረገ ታሪክ መጽሐፈ ኢያሱ ላይ ብታዩ እንዲህ ይላል። ከእንግዲህም የማይሆን ወደፊትም የማይደረግ በዘመነ ብሉይ እንጂ በዘመነ ሐዲስ የኢትዮጵያ ቅዱሳን በጸሎታቸው አድርገውታል። ፀሐይን የገዘቱ ነገሩን ይገዝቱላችሁ። ፀሐይ ራሱ ፍታኝ አለች ይላል። ፀሐይ ራሱ ፀሐይን ይፍታሽ እንደማለት ፀሐይን ጊዜውን ለቀውታል አባታችንና እንግዲህ አባታችን በጣም የከበሩ አባት ናቸው ምእመናን። አቡነ እስትንፋሰ ክርስቶስ በረድኤት የታወቁ በጸጋ የታወቁ ትልቅ አባት ናቸው። በረከታቸው ይደርብን። እስትንፋሰ ክርስቶስ በሉ እስቲ ሁላችሁም አንድ ጊዜ እስትንፋሰ ክርስቶስ። በእውነት ሀገራችን ያሉ እንዲህ ይላል በአጼ ሱስንዮስ ዘመነ መንግስት ይላል ካህናት ምእመናን በካቶሊኮች ያው እንግዲህ ፖለቲካ አይሆንብኝም እኔ የምናገር ግሩ ላይ ያለው ነው። ካቶሊኮች ሊቀየሙ ይችላሉ። በዚያን ጊዜ ሱስንዮስ የተባለው ሰው
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማኅተም በካቶሊክ ይታተም ብሎ ለወልድ ሁለት ግብራት ሁለት ፈቃዳት የነሱን የኛ አይደለም። ይሄ ክልክል ነው። በእነ ቅዱስ ቄርሎስ በእነ ቅዱስ ክርስቶስ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ብለን ነው እኛ የምናስተምረው። ይህና ሱስንዮስ በካቶሊኮች ተማርኮ የኢትዮጵያን ቤተክርስቲያን በካቶሊክ ማኅተም ሊቀርጻት ሲል ቅዱሳን ተነሱበት። ሁለት ባህሪ ያለበት ምላሱ ተጎለጎለ ይላል እና ምላሱ ተጎልጉሎ ወጣ። ማኅበረ ሥላሴ ያሉ እኔ ሁልጊዜ በመጽሔት እንጽፈው የነበረ ነው ድሮ አባ አምደ ሥላሴ የተባሉ ትልቅ አባት ከማኅበረ ሥላሴ መጡና ፋሲል ይንገስ ሃይማኖት ይመለስ ሲባል አባታችን ምንም ቢሆን የፋሲል ቅዱስ ስለሆነ አባቱ ስለሆነ ይቅር በለው ብለው የተጎለጎለውን ምላስ በጸሎታቸው መለሱለት ይላል። ሱስንዮስን ምላስ አባ አምደ ሥላሴ ምእመናን አምደ ሥላሴ የማኅበረ ሥላሴ አባት ደግሞ ቅዱሳን እኮ ምእመናን የሚያስቀኑ በቅድስና የተመሉ በተአምራት በገንዘብ የተመሉ አልነበሩም። ያሁኑ የቀደሙ በጸሎት በረድኤት በክብር የተመሉ በቅድስና የተመሉ ጽምር ሀብ ስራቸው የሆነ አባቶች እና አጼ ሱስንዮስ ካህናትን መነኮሳትን ሲፈጅ በጎንደር እሳቸው ሊጋደሉ ሄዱ ይላል። ሞታለሁ ብለው ሄዱ ይላል እና ጌታ ምን አላቸው ይላል ሱስንዮ እስትንፋሰ ክርስቶስን ገርላቸው የሚለውን ነው የምናገረን። ይህን ያህል መያዜ የማያስደንቀኝም ይመናል። ለእስትንፋሰ ክርስቶስ ጌታ የነገራቸው እውነተኛዋ ሃይማኖት አላቸው ጌታ ኦርቶዶክስ ተዋሕዶ ለሐዋርያት የነገርኳት እኔ የተገለጥኩባት የማትከለሰው የማትለወጠው ሃይማኖት እውነተኛዋ ኦርቶዶክስ ተዋሕዶ ናት ብሎ ጌታ ለእስትንፋሰ ክርስቶስ ነገራቸው ይላል። ገድላቸው ለጌታ እና ይላል እና አንተ ክብር ምናኔ ነው፣ ለአንተ ክብር ምናኔ ስለሆነ ወደዚያ አትሂድ፣ እዚሁ ሆነ ጸልይ፣ ጊዜው ያልፋል አላቸው። አባታችን አቡነ እስትንፋሰ ክርስቶስ ይህ የመከራ ዘመን ይለፍ፣ ይህ ሰማዕታት የሆኑበት የሱስንዮስ ዘመን ይለፍ ብለው ሲጸልዩ በሳቸው ጸሎት ያ ክፉ ዘመን አለፈ ነው የሚለው ገድላቸው። ምእመናን አሁንም እንግዲህ የሚከፋንን ነገር የቸገረንን ነገር ያሳልፉልን። እስቲ እጃቸውን አውጡ። እስትንፋሰ ክርስቶስ በሉ እስቲ ሁላችሁ። ቅዱስ ናቸው በሉ እስቲ ሁላችሁም ቅዱስ በሉ እስቲ። ቅዱስ ቡሩክ ናቸው።